አሪች ምሳቃ እንደ የምትመስለው ነገር ነው ብላባት አለኝ ማለት እና እኔ ሰውዬ በጣም አተ ሰውዬ ተበለኝ እንዴ ሁለት ዓመት ታናሽ ሰውዬ ተላል ቅርታ ታጥቋል ጓዷ ለያንዳንዷ በይ ያ መግደድ ዳይሬክሽን ያ ጉዲ ሻሎም ፋሚሊ ሻሎም ምናምን ብለሽ ልትጀምሪ ኧረ በፈጠረ አረቁም ነገር ላይ ጀምር ጆን ሻሎም ፋሚሊ እንዴት ናችሁ? ሻሎም አይባልም ሰላም እንዴት ናችሁ? እኔ ያላየሁም ምን ልማጸነ ለለም ስራ ላይ ያስቆጣል ከፍላለሁ አሁን ሰው ፊት ይወራል። አሁን እንዳትረብሽ። ሻሎም ፋሚሊ እንዴት ናችሁ? እንግዲህ ዛሬ ሳዲዮ ማኔን ይዤላችሁ መጥቻለሁ። ሳዲዮ ማኔ ማነው ለምትሉኝ ናሆም የሚባለው ያ ወንበዴው ልጅ ነው። እና ዛሬ እንግዲህ በራሴ የዩቲዩብ ቻናል ሳዶራን ይዤላችሁ መጥቻለሁ። ከሱ ጋር እንግዲህ ላላ እንላለን፣ እንጫወታለን። ማወቅ አትፈልጉም? ከናሆም ጀርባ ያለውን ሳዶርን ማወቅ አትፈልጉም? ዛሬ ከናሆም ጀርባ ያለውን ሳዶርን እንድታውቁት አንዳንድ ጥያቄዎችን እየጠያየቅን እየተጫወትን ፈታ ዘና እያለን አብረን እንውላለን። ዝግጁ ናችሁ? ያራዳለች እኔ አልጠየቅም። እንደምጠየቅ እንኳን ሳይነገረኝ አሁን ነግረሃ እንዴ? እስኪ ከምን እንጀምር መሰለሽ? እስኪ ከናሆም ያው ብዙ ሰው የሚያቀን እንግዲህ በኪራና በናሆም ነው በጽናት ድራማ ላይ። ከዛ ጀርባ ያለው ከናሆም ጀርባ ያለው ሳዶር ማን ነው? ምንድነው? ማወቅ ይፈልጋል ብዙ ሰው ይመስለኛል አይደል? ትፈልጋላችሁ? ስለዚህ ከናሆም ጀርባ ያለው ሳዶር ማን ነው? ምንድነው? እንዴትስ ከሳዶር ወደ ናሆም መጣ የሚለውን ለኦዲየንሶቼ ጀባ በደልኝ። በጣም ቆንጆ ጥያቄ ነው። እሺ ስሜ ትክክለኛ ስሜ ሳዶር ግርማ ይባላል። ጾታ ወንድ፣ እድሜ 20 ምናምን ደፈር 20 ምናምን ሲሆን ተወልጄ ያደግኩት አዲስ አበባ ቂርቆስ ሰፈር ነው። ከዛ እንደማንኛውም ወጣት የተማርን ኤሌመንተሪ ስኩል ምናምን ከዛ ግቢ ገባን ምናምን ክላስ ጨረስን። የኔ ቪዲዮ ላይ ተናግሬያለሁ። ባይዘው ካንተ ጋር እኩል ግቢ እንደገባን እኩል እንደወጣ ማለት አንተዋወቅም፣ ግን እንትናችን ባቻችን አንድ ነው። 2015 ነው ሁለታችንም ግራጁዌት ያደረግነው ከግቢና። ሳዶር ባጭሩ ይሄንን ይመስላል። ወደ ናሆም እንዴት መጣህ ለሚለው ደግሞ ናሆም ማለት አንድ ቢውልድ የተደረገ ካራክተር ነው። ጽናት ድራማ ላይ የተገነባ ካራክተር ነው። ናሆም በጣም ነው የምወደው። ብዙ ወዳል ናሆም ደስ የሚል ካራክተር ነው። እኔም ወደዋል። ኪራ ያቀኛል ኖርማሊ ላይፍ ላይ ግን ናሆም እና ሳዶር ሰማው ይመሳሰላሉ እና ላይክ ስሰራ ቅልል ብሎኝ የምሰራው ካራክተር ናሆም በጣም ማለት ነው። የሆነ እየተወንኩኝ አይመስለኝም። አንዳንዴ በቃ ላይፍ ሁላ ይመስለኛል ምናምን ላይክ ሁሉም ነገር ሳይሆን የሆነ የሚቀራረብ ነገር አለ። በባህሪ እኔም ቀለል ያልኩኝ ሰው ነኝ ምናምን እና እሱ ያመሳስለዋል። ይሄን ይመስላል። በጣም አሪፍ። በዚህ አጋጣሚ ጋይስ እኔም ተመሳሳይ ፊሊንግ ነው ያለኝ። ማለት ሳዶር እና ናሆም መሀል ብዙ የሚምታታብኝ ነገር አለና አብረን ስንሰራ የሆነ ሰዓት ያፈነግጥብኛል። ከናሆም ጋር የሰራው ሳዶር ይመታብኛል። ከሳዶር ጋር ላይፌ ላይ ጊዜ እያሳለፍን እንደ ጓደኛ እያወራ ምናምን ደግሞ ናሆም ይቀላቀልብኛልና እና ተቀመጥ በርሳ እና እኔም ነው ሲያረኩት ነገር ነውና በዚህ አጋጣሚ እኔም ናሆም ወደ ማነው ሳዶራ ወደ ናሆም የመጣበትን አጋጣሚ ሞዶ አጋጣሚ ነው የተዋወቅንበት። ባለፈው አይ ቲንክ ያንተ ቪዲዮ ላይ ማውርተዋል መሰለኝና ተረገመች ቀን ይሁን ወደድክም ጠላህ ማን ይታወቃል እና ስላወቅሽ ደስ ብሎኛል። ያራዳልች እኔም እና የተዋወቅንበት አጋጣሚ እንግዲህ ባለፈው እሱም የእሱ ቪዲዮ ላይ እንዳነሳው ጽናት ድራማ ላይ ነው ለመጀመሪያ ጊዜ የተያየነው የተዋወቅነው እና በጣም የሚገርም አጋጣሚ ነበር። ገና የመጀመሪያውን ካስታወስ ክፍል ስንሰራ ገና ክፍል አንድ ሲን የመጀመሪያ ሲናችንን ስንሰራ ነበረ ገና መግባባት የጀመርነው። ትዝ ይለኛል። እኔ እንዴት መሰላችሁ ድራማ ላይ ያላችሁ ሰዎች ታውቁታላችሁ። ድራማ ላይ ለሌላችሁ ሰዎች ሳውራ ኢምፕሮቫይዜሽን የሚባል ነገር አለ። አንዳንዴ የፊልም ስራ ላይ የተጻፈ ብቻ አይደለም የሚተወነው። ሜይ ቢ ተርም ሊሆን ይችላል፣ ስድብ ሊሆን ይችላል። ራሱን ቃል ግዴታ ካልሆነ ወይ ኪወርድ ካልሆነ ለቀጣዩ ዲያሎግ መጀመሪያ ምናምን ራሱን ቃል ማለት ላይ ተጠበቅባችሁ ይችላል እና የተሻለም ሊሆን ይችላል። ናቹራሊ ነው ብዙ ጊዜ ኢምፕሮቫይዝ ሲደረግና የሆነ ሲን መጨመር ነበረበት በሰዓቱ
ኪራ ነበር ዳይሬክተራችን። ኪራ እንዴት ነሽ? በዚህ አጋጣሚ እያየሽው ከሆነ ይሄን ቪዲዮ ኪራ የምትባል ዳይሬክተር አለችን። ጽናት ድራማ የጀመረው እሱ ኪሩቤል አለም ይባላል። እና ስንሰራ ዳጊን አያውቀውም ኪራ ከኔ ጋር እንተዋወቅ ነበር በፊት ሌሎች ድራማዎች ስሰራ እሱን አውቀዋለሁ እኔ ኪራን አውቀዋለሁ። ዳጊን ግን አያውቀውም። ዳጊ የመጀመሪያ ቀን ነው የዛን ቀንና ይመቸኛል አንዳንዴ ይሄ ኢምፕሮቫይዝ ማድረግ ማለት ነው። ይሄ ያልተጻፈ ነገር ሆኖ ስድብ የሚሆን ጨዋታ እንደዚህ አክሽንም ምንም ግን እንደዚህ አይነት ነገር ስትሰሩ ትወና ላይ የሚያጫውታችሁ ሰው ያስፈልጋል። ላይክ እንዴት ነህልኝ ምናምን ስለ እንዴ ዲያሎግ ላይ እኮ እንዴት ነህልኝ የሚል የለም። እኔና ኪራውን ብዙ ጊዜ ዲያሎግ ስንጀምር ቁጭ ብለን እያወራን ጀምር ከሆነ የሆነ ነገር አድርገን ፈን አድርገን ነው ወደ ዲያሎጋችን የምንገባው። እንደዛ ነው የለመደው። የመጀመሪያ ቀን እኔ ሀሳብ ሆኖብኛል። ይሄ ልጅ ከኔ ጋር ይሄዳል አይሄድም ግራ ገብቶኛል። ከዛ ትዝ ይላችኋል አይ ቲንክ ኤፒሶድ 1 ላይ 2 ላይ ምናምን ይሄ ስለ ሴቶች ምናምን እያወራን ክለብ ላይ ሰክረን ገብተን ምናምን ጽናት የቤት ሰራተኛውን አመጣ ምናምን ማለት ነው። ከዛ ምናምን ነገር እንዴት ነው ቺኮቹ እንዴት ነበሩ ምናምን ያበዱ ናቸው ምናምን አንዳችን ንግባልን ምናምን ነገር ከዛ እቺ ምንድነው ያልኩት ጽናት ነች ቆንጆ ምናምን ነገር ቤቲን እኮ ብታያት ምናምን እንደዚህ በጣም ቆንጆ የቺክ ነች ምናምን ነገር አልኩት ማለት ነው። ከዛ ኧረ እባክህ እንትና ተበጣለች ምናምን ሲለኝ አይ እቺ ምሳቃ አንዴ የምትመስለው ምናምን ነገር ነው ብላባት አለኝ ማለት ነው። እና አረሰው ምስል ሲል ላይክ ከልቤ ነው የሳውኩት ከልቤ ማለት ነው። እና ቀንጥሏት እኮ ነው ሰራተኛው ነች አይደል? ተቀንጥሏት ማታ ጥላት ይላል። በቃ ምንም አዲስ ነገር የላትም። በቃ ስንት ቸከስ እዛ አረብና ከሱ አንፃር ምሳቃ አንዴ የምትመስለው ይልሳ ብላባት የሆነ ልክ የሆነ ጨዋታ ስትጀምሩ ምናምን የሚያጫውታችሁ ሰው ደስ ይላል። እና ትወና ሺህ ጊዜ ብትችሉ ምናምን የሆነ እንትን ብትሉ ሰው ካላገዛችሁ ከእናንተ ጋር የሚሰራው ሰው ጎበዝ ካልሆነ ወይ ደግሞ የሆነ ለምታወሩት ነገር መልስ የሌለው ሰው ካለ አይመጡም አያምርም ስራው ማለት ነው። አንዳንድ ሰው አለ ስም አንጠራ ለደህንነታችን ስንል ስም አንጠራ እና ከተጻፈ ነገር ውጪ ስንል ግር የሚለው ሰው አለ። እንዴት ነሽ የኔ ቆንጆ እንዴ ቆንጆ እኮ አይደለም አይጥ ብለህ ከሰደብክ ኧረ ድመት ነው እኔ አናዳል ላይክ ፖይንት የለውም ያተር ሶ ላይክ ስራውን መቀጠሉ ነበር የሚሻለው የሚያስቆም ሰው አለና ኪራ በዚህ አትተማም ትወናም ጎበዝ ነች እንደምታውቁት። እና ገና የመጀመሪያ ቀን ኢነርጂያችን ማች ያደረገውና ኪራ ተዚህ ላይ አንድ አይነት ናቸው አለ አንድ አይነት ናቸው በቃ ኢነርጂያቸው ደስ ይላል ነገርና ለኪዮን ነገር ሲመጣልኝ ይመጣለታለሁ ሲሄድለት ይመጣልኛል ምናምንና ለዛ ይመስለኛል ስራው እንደዚህ ያማረው ሰው ልብ ውስጥ የገባው በጣም አዎ ጀስት አይተ ከሆነ ብዙ ኮሜንቶች ላይ ፐርሰናልም የሚያውቁኝ ሰዎች ሳወራ ሳይ በቃ የናሆምና የኪራ ፍሬንድሺፕ በቃ ጀስት ጓደኝነትን በደንብ የሚያሳይ ካራክተር ነው የሚለኝ ብዙ እና ያንን ስሜት የፈጠረው ጀስት የኛ ተግባቦትም ይመስለኛል ቶሎ ነው ፊት ያደረግነው ከካራክተሩ ጋር እርስ በርስ ያለንም እንትን በጣም አሪፍ ነውና በዚህ አጋጣሚ ያው ዝርያ መች ደስ ብሎኛል አብረን ስለሰራን። እኔ አንተማ ማመስገን አልፈልግም ፈጣሪ ነው ማመስገን። እሺ እንግዲህ ያው የተዋወቅንበትን ሁኔታ ሳዶር ማን ነው ከናሆም ጋር ያለው ልዩነት እና አንድነት በተወሰነ መልኩ አይተናል። እና አሁን ደግሞ በቀጣይ የምናየው ምን ይሆናል መሰለኝ ኪራ ቲዩብ ብለን ከፍተናል። እንግዲህ በእናንተ ጉትጎታና ጥሪ መሰረት በዩቲዩብ ቻናል ከተፍ ብዬላችኋለሁ። ዓለም ነው እና እንግዲህ ከስር አስቀምጥላችኋለሁ ኪራ ቲዩብ እያላችሁ ሁላችሁም ሰብስክራይብ ሼር ላይክ እንዳታረጉ እኔ በጣም ነው ያቃጠለኝ በእውነት በጣም መለመን አለብህ ይሄው ከፈትኩ 3-4 ይከፈት እኮ ግርም የሚለኝ ማለት ነው። ቆይ አንተ ብቻ ነው የምትጠይቀኝ? አረ ፖስቶንክ እንደ ቤት እኮ ሰይፉ ለምን ትመለጠው? እስኪ አንተ ቤት ቢሆንም ያለሁት እኔ አንዳንድ ጠይቀኝ አብሽ እኔ አውቃለሁ ለኔ ሄሎ እነሱ ነው የምናገርልኝ። ወደ ትወናው እንዴት ገባ? እስኪ እቺን አብራራልኝ። ያው እንግዲህ ወደ ትወና የገባሁት ያው አንዳንድ ሰው ጥበብ ጠርታው ማግኒቱ ኖሮት ይገባል። አንድ ደግሞ ድንኳን ሰባሪ አለ ድንኳን ሰብሮ የሚገባ አለና አክቹሊ ወደ ትወና የገባሁት ስለእውነት ለመናገር አብሮኝ ያደገ ውስጤ የነበረ ነገር ነው ማለት ውስጤ የነበረ ነገር ስል እኔ ለትወና ልዩ ፍቅር አለኝ ከልጅነት ጀምሮ አማተር ከበባት ላይ ቤተክርስቲያን አካባቢ የሚሰሩ ስራዎች ላይ ምናምን ራሴን በቻልኩት አቅም ዴቨሎፕ ለማድረግ እየሞከርኩ ነው የመጣሁት እና ለትወና ሲሆን ያለኝን እድል በሙሉ መጠቀም እንፈልጋለሁ ማሳለፍ የምፈልገው ነገር የለምና የስቴጅ ስራዎችን ሞካክር ነበር። ከዛ እንደ አጋጣሚ ሆኖ በደንብ ወደ አክቲንጉ ስፔሻሊ ደግሞ ወደ ስክሪኑ የመጣሁበት አጋጣሚ የተፈጠረው ግቢ ከገባሁ በኋላ
ግቢ ከገባው በኋላ ያው ማንኛውም ፋሚሊ ይታቁታላችሁ ግቢ ላይ ስንሆን ዲፓርትመንት ምናምን ስንመርጥ የሚያስበው ነገር አለ ቤተሰቦቻችን በዙሪያችን ያሉት ሰዎች ከኛ ኤክስፔክት የሚያደርጉት ነገር አለ የተሻለ ነገር ተምረን የተሻለ ስራ ይዘን ምናምን ማየት ይፈልጋሉና አርቱ ደግሞ ትንሽ ከኛ ሶሳይቲ እንትን አንፃር ብዙ ያን ያህል ያበላል ምናምን ተብሎ አይታሰብም ከገንዘብ አንፃር ጀስት እንደ ፕሮፌሽንም የመታየት ነገሩ አሁን ላይ ጥሩ እየሆነ መጣ እንጂ ጥሩ አልነበረም እና ከዛ አንፃር ምናምን ብዙ ሰዎች አርት እንድማር ፕሪፌር ያደርጉ እኔም ደግሞ ስለሆነት ለመናገር ግቢ ገብቼ አርት ማራለሁ ምናምን የሚል እቅድ አልነበረኝ በቃ ጀስት ገብቻለሁ እና የሆነ ዲፓርትመንት ላይ ገብቼ በዛ ሰክሰስ መሆን ነው ፈልገው ግን ምን ተፈጠረ እንዳጋጣሚ ሆኖ ዲፓርትመንት ልንመርጥ ስንል የኛ ባች ላይ እንግዲህ ታውቀዋለህ ብዙ ነገር የተጀመረው በእኛ ባች አዳዲስ ነገር ተጀምሯል እድሜ ለብርሃን ነጋ ፕሮቶታይፕ እና ምንድነው አዳዲስ ነገሮች ነበሩ ዲፓርትመንት ከገባሁ በኋላ እንትን ይሄ ምንድነው ፍሬሽማን ኮርስ ጨርሰህ ነው የምትመርጠው ምናምን ፍሬሽማን ኮርሶች ተጨምረው ነበርና አዳዲስ ነገሮች አሉና ኤግዚት ኤግዛም በእኛ ባች ኤግዚትም እኛ ላይ ነው የመጣው ብዙ መጀመሪያ ባች ነኝ እኔ አንተም መጀመሪያ ነው ጊዜ ያሳያችሁ የላብራቶሪ አይጦች ብዙ ነገር ተሞክሮብን እዚህ ደረስን ሰው አለፍ ነው ግን እንዲህ ብለን ይሰራል ቸርነቱ እና ዲፓርትመንት የምንመርጠው እንግዲህ ፍሬሽማን ኮርስ ጨርሰን ነበር እኔ መጀመሪያ የገባሁት ወሎ ዩኒቨርሲቲ እንትን ነበር ኮምቦልቻ ካምፓስ ነበረ ፍሬሽማንን እዛ ተምሬ ከዛ ዲፓርትመንት ለምንመርጥ ወደ ደሴ ሄድን ደሴ ካምፓስ ስንሄድ እስቲል እንግዲህ እስከዛ ድረስ አርት ገባለሁ የሚል እቅድ አልነበረኝ እግዚአብሔር ያሳይ እቅዱ አልነበረኝም ግን ዲፓርትመንት ልንመርጥ ስንል ጓደኞች አወሩኝ ግቢ ውስጥ ማስታወቂያ ተለጥፎ ነበር ከናቹራልም ከሶሻልም የመጣችሁ ሙዚቃና ቲያትር መማር የምትፈልጉ ተመዝግባችሁ ተወዳድራችሁ መግባት ትችላላችሁ ሚል ተለጥፏል ግቢ ውስጥ ነገሩኝ ምናምን አትሞክሪም ቻን በነገራችን ላይ ግቢ ቻን ብዙ ጓደኞቼ ቻን ነው የሚሉኝና ስለ ቻን በኋላ ነው አክስት ልጅ ነው አረ ሚስተር አታውጣም እግዚአብሔር እና ቻን እና ጓደኞቼ መጡና ስፔሻሊ በጣም የሚቀርበኛል ጌች የሚባል ጓደኛ ነበርኝ እንዴ ቻን እንደዚህ ተለጥፎ አየሁ ለምን አትሞክሪም ምናምን አለኝ አርት ትፈልግ አይደል ኢንተረስት አይደል ለምን አትገባም አለኝ እኔ እንጃ ጌች ይመጣዋል አልኩት ማለት እኔ ብዙም ጎን ለጎን ብሰራ ነው እንጂ እንደዚህ ዲፓርትመንት ገብቼ ተመሬ ወጥቼ ምናምን ብዙ ጥሩ አይደለም እኛ ሀገር ያለው ነገር ይቅርብኛል እኔ በቃ አወራኝ ምናምን ነገር ከዛ ሌሎች ጓደኞቼም እንደ ሲያወሩኝ በቃ ልሞክር አልኩኝና ተመዘገብኩ ስለዚህ አንተም ከፈጣሪ ቀጥሎ ጌች ነው መስከነ ወደ ተዋለብኝ በዚህ አጋጣሚ በጣም ወዶ ጓደኛዬ ነው እና ከዛ ገባው ተመዘገብኩኝ ከዛ ፋሚሊ ጋር ሄድኩኝ ብሬክ ከዛ ፋሚሊ ጋር ሄጄ ሪስክ ወስጄ ነው ሄድኩት ባይዘው ተመዘገብኩ እንጂ አፕሩቫል አደረጉኝ ዲፓርትመንቱ ገብተሃል ኦሬዲ ተመዝግበሃል ምናምን የሚል ነገር አልነገሩኝም ብቻ ተመዝግቤ ሌላ ዲፓርትመንትም ሳልመርጥ ዝም ብዬ ሄድኩኝ ከዛ እዛው ነው ጓደኞቼ አሪሄኛው ጉዳይ ሳካ ይችላል ሌላ ለምን አትመርጥም አሉ ዝም ብላችሁ አንዱ ሞሉት አልኳቸው ዝም ብለው የሞሉትን አንደኛ ምርጫ ላይ ዝም ብለው መድበውኛል ማለት ነው ከዛ እንዳጋጣሚ ስመለስ ምንድነው ዲፓርትመንት እንደነገርኩ ጀስት ሞልቼ ሄድኩኝ እንጂ ተመዘገብኩ እንጂ መግባት አለመግባቴን ገና አላረጋግጡ እና በዛ ማለት ስመለስ ዝም ብለው አንዱ ዲፓርትመንት ላይ መድበውኛል ከዛ ምን ሀፕን አደረገ እየተመላለስኩኝ እየጠየቅኩ ነበር ዲኑ ቢሮና ቆይ ማስታወቂያ እናውጣለን ነግራቸዋለን ምናምን እያሉ ከዛ በዛ መሃል አንዲት ልጅቷን አላቃት ጓደኛዬ ናት የምታውቃትና እንደዚህ ዲፓርትመንት እኮ ማትፈልገው ፊዚክስ ደርሷት ወደ ቤት ልትሄድ ነው ምናምን አለች መማር አትፈልግም ያላት አማራጭ ትታ ወደ ቤት መሄድ ነው አይ እንደዛ ከሚሆን በቃ የኔን ዲፓርትመንት ልቀይራት አልኳት ከዛ አንተ አርቱ ባይቀበሉስ ምናምን አለች አርቱ ጋር ባትገባ አንተም እኮ አየር ላይ ነው የምትቀረው አለች ከዛ ጀስት እኔ ቢያንስ 50-50 ቢሆን እድላለኝ እሷ ግን አሁን የመጨረሻ እድሏ ይሄ ከሆነ ወደ ትምህርቷን ትታ ወደ ቤት መሄድ ከሆነ አስበው ፋሚሊ ስንት ነገር ለፍቶ አስተምሮ ኤክስፔክት የሚያደርገው ነገር አለ ትቶ መሄድ ማለት በጣም ከባድ ነገር እና ሪስኩን ወስጄ እኔ ቀየርኳት ዲፓርትመንት እሷ የኔ ዲፓርትመንት ገባች እኔ ቁጭ ብዬ አርቱን መጠባበቅ ጀመርኩ እና እግዚአብሔር ይመስገን አክሰፕት አደረጉኝ ገባው ከዛ በኋላ እንግዲህ በቲያትሪካል አርት ተመርቄ ወጣው ከዛ እንደወጣው እዚህ ልጅ ላይ ታለኝ ወደ ትወናው ገባውና በዚህ መንገድ ዘለቄ ቀረው ሰጥመ ቀረ አትወጣኝ ሰጠንኩ እውነት እኮ ነው አይ በጣም አሪፍ ደስ ይላል እኔ ስራን ስትሰራ ኮሚቴው ነው መስራት በጣም ደስ የሚል ነገር ስራ ልትሰራ ትችላለህ የትኛውም ሰው ይሰራል የመንግስትም የግልም ሆነ በግሉም የተንቀሳቀሰ ንግድ በለ ምንም ይሁን ሰርቪስ ፕሮቫይድ ማድረግ ምንም ይሁን ይሰራል ሰው ለመኖር መስራት ግዴታ ስላለበት ይሰራል ግን የምትሰራውን ነገር
ፈልገው ኮሚትመንት ኖሮ ስትሰራውና ደግሞ ዝም ብለህ ለይሄ ላይፍን ለመምራት ስትሰራው አንድ አይደል ደስ ይላል ላይፍ ሆኖ ስትሰራው ደስ ይላል አሪፍ ደስ ይላል እንኳን መጣልሽ እና በነገራችን ላይ እንግዲህ ያው ወደ አርቱ የገባውበት አጋጣሚ ይሄንን ይመስላል ወደ ኪራቲው ብለን ከፍተናል እንግዲህ በእናንተ ጉትጎታና ጥሪ መሰረት በዩቲዩብ ቻናል ከተፍ ብዬላችኋለሁ ዓለም ነው እና እንግዲህ ከስር አስቀምጥላችኋለሁ ኪራቲው ብያላችሁ ሁላችሁም ሰብስክራይብ ሼር ላይክ እንዳታረጉ እኔ በጣም ነው ያቃጠለኝ በእውነት በጣም መለመን አለብህ ይሄው ከፈትኩ 3-4 ይከፈት እሺ እንግዲህ ቤተሰብ ተመልሰናል እንግዲህ የተዋወቅንበትንም ወደዚህ ሙያ የመጣንበትንም አጋጣሚዎች አወርተናል በተወሰነ መልኩ ያው የሰዓቱ ስንነት ይኖርብን አይ ተፈቀደልን የአየር ሰዓት ያረሰ እና እንግዲህ አሁን ደግሞ ጽናት ላይ ደግሞ እንግዲህ እኔና እሱን ያገናኘንም በእናንተ ዘንድ ተወዳጅ እንድንሆን ያደረገንም ከኦዲየንስ ጋር በደንብ ያገናኘንም ስራ ጽናት ተከታታይ ድራማ ነውና ጽናት ድራማ ላይ ከመጣን በኋላ ደግሞ እስኪ ያሉን ነገሮችን እናወራ እስኪ ጽናት ላይ ከኔ ጋርም ሊሆን ይችላል ከሌሎች አክተሮች ከክሩ ጋርም ብቻ በአጋጣሚ እስከዛሬ ወደ 90 ምናምን ክፍል ሰርተናልና ረጅም ጊዜ ቆይተናል እንግዲህ ከክሩነት ከስራ ባልደረባነት አልፈን እንግዲህ ፋሚሊ ሆነናል በጣም ብዙ ነገር ይሄ ልጅ እኮ ነው ላይፍ ላይ ጥላኝ ሆነብኝ እኮ እንዲዞር ስል አለ በቃ ቀዳሚ ነው ዛሬ ሲቀርጸው ግን ሻዶ ይጠፋል እና እንግዲህ ያው በጣም አታችመንታችን የስራ ብቻ አይደለም በጣም ስፔሻሊ ደግሞ እኔና ይሄ ሰውዬ በጣም አታሰውዬ ተበለኝ እንዴ 2 አመት ታናሽን ሰውዬ ተላል ቅርታ ቀደም 20 ምናምን ብሎ ነው ያለፈው ያ 20 ምናምን ልጅ ነው በዛ አጋጣሚ እና ከዚህ ልጅ ጋር በጣም እንቀራረባለን ብዙ ጊዜ አብረን እናሳልፋለን በስራ አጋጣሚም ከስራዎችም ብዙ ነገር እና ስለሰው ሌላ ጊዜ እናወራለን እስኪ አሁን አንተ እስኪ ማትረሳቸው ገጠመኞች አሁን እንደዚህ ረጅም ጊዜ አብረን እናሳልፍ ለአንድ ቀን አዳር ስለነት ባይዘው እዚህ እንደርሳለን ብለ ያሰበለም ክርስቶስን እውነት ስናወራ ማለት ነው አንደኛ ይሄን ያህል ተወዶ እዚህ እንደርሳለን ብለን ሐሳብ አልነበረን 100 ኤፒሶድ እንደርሳለን የሚል ያው ደግሞ እንዳልኳችሁ ነው እኔ ላይ ሚዛን እንደወሮት ቀላል አይደለም ላይክ ምንም እንዳልተፈጠረ እዚህ 100 ምናምን ኤፒሶድ ሲደርስ ያለ ሰው አሞት አያውቅም እኔ ይገርመኛል ባለፈው ብያለሁ በጣም የተባረከ ፕሮዳክሽን ሰው አሞት አያውቅም ላይክ ቅዳሜና እሑድ ነው የምንቀርጸው ሁሌ ሞት ሀዘን ደስታ ብዙ ነገር አለ ምንም ገጥሞን አያውቅም በጣም ማለት ይኖራል የሆነ ነገር የተውን ስራ እንሰራለን ምናምን ግን ይሄን ያለ ስራ የሚያስፈታ አይነት ችግር እግዚአብሔር የተመሰገነውን ገጥሞን አያውቅምና እድለኝነት ይጠይቃል በጣም የደረሰ ሰው ውስናቸው ይሄን ያለ ታዩ ድራማዎች ኖርማሊ ዩቲዩብ ላይ እንደዚህ 100 ምናምን ኤፒሶድ ነው ያውቁታል እነሱ ያውቁታል ሐስሉን በጣም ያውቁታል እውነት አዎ በጣም ፕሮዳክሽን ላይ እንግዲህ ያው ባለሙያዎች ያውቁታል አክተሮችም ከካሜራ ጀርባ ያሉ ሰዎችም ፕሮዳክሽን ሲባል ምን አይነት ሐስል እንዳለው አውትፑቱን ኦዲየንስ ተቀርጾ የሚወጣው አውትፑት ሳይ ያን ያህል ልፋት ስቃይ ያለው አይመስልምና ከካሜራ ጀርባ ብዙ ነገር አለ አንዳንዴ ይላሉ እንደም ኮሜንት ሳይ እንዲ በሳምንት 2 ቀን ነበር ጽናት መልቀቅ 2-3 ቀን አርጉልንና 3 ቀን ላይ መልቀቅ ከባድ 3 ቀን ለመልቀቅ እኛ ምን ሰራው ቢያንስ በሳምንት 5 ቀን ምናምን 5 ቀን ሰርተን ለምን ወን መብራት ሊጠፋ ይችላል ምናምን ባክአፕ የሚባል ነገር አለ ሰኞ መፖሰት ካለበት ሰኞ የሚፖሰት ፋይል 2 መኖር አለበት ለምን ሰኞ ለቀን ሮብ ለምንለቀው ማለት ወይ ፋይል ሊጠፋ ይችላል ብዙ ነገር አለ መብራት ሊጠፋ ይችላል ሌት ምንሆን ይዛው ይደብራችኋል ብዙ ነገር ነው ያለውና 4 ምን ለቅ ከሆነ 5 ነው የምንሰራው 6 ነው የምንሰራው ምናምን ቀላል አይደለም ሐስል አለ አሁን ደግሞ 4 ነው እየለቀቀን ያለው አዎ እና በዚህ አጋጣሚ እናንተም እንድትረዱልን የምንፈልገው ይሄ ነው ብንችል በየቀኑም ፖስት ቢደረግ ይተሰራ በቀን 2 ብንለቅ ደስ ይለናል ግን ከጀርባ ብዙ ነገር ቲክቶክ ራስ በየቀኑ ከብዶናል እንኳን ድራማውንና ከዛ አንፃር ነውና ሳዶራ እንዳለው በብዙ ነገር አልፈን ነው እንትን የምንለውና በጣም እኔም ይገርመኛል ስለ ጽናት ሳስብ አንደኛ ከመጀመሪያዎቹ ኤፒሶድ ጀምሮ ነው የተወደደው በጣም ብዙ ድራማዎች አሁን ዩቲዩብ ላይ ሳይ የሆነ ክፍል ሄዶ ነው ቫይራል የሚወጣው ኤንጌጅመንቱ ምንም አሪፍ የሚሆነው እየቆየ ሲልና ጽናት ከመጀመሪያዎቹ ክፍሎች ጀምሮ እየተወደደ ነው የመጣው ኦዲየንስ ጋር ያለው ነገር የኛ እርስ በርስ ያለው አታችመንትን በቃ ከመጀመሪያው ስትሮንግ እየሆነ ነው አስቡ ሳንቀነስ እየጨመርን ብቻ ነው የመጣው ስንጀምር 3 ነበር እኔ ኪራ ጽናት ሀበለና ማን ነው ሀበለን ጀመርነው ጽናት ድራማና ቤቲ መጣች ከዛ በኋላ አምሩ መጣች እያለ እና አብርሽ ምናምን ነሰኝ ብዙ አክተር እየመጣ እንደ ምድራሽ አይሽልስ በጣም ደስ የሚል ነው በዛ መንገድ እንድናልፍ ያደረገን እንግዲህ አንድም የእግዚአብሔር ፍቃድ ነው አንድም ደግሞ የኛ ተግባቦት እርስ በርስ ያለን እንትን ነውና
ለዚህ በዚህ አጋጣሚ እኔ ሁሉንም የጽናት ክሩን አክተሮቹንም ከካሜራ ጀርባ ያሉትንም ባለሙያዎች ሁሉንም ከልቤ ማመስገን እፈልጋለሁ። ትልቅ ክብር አለኝ ለእናንተ እና ፈጣሪ ነገ ደግሞ ከዚህ በተሻለ በትልቅ ስራ እንደምንገናኝ ተስፋ አደርጋለሁ። ፈቅዶልን ፈጣሪ ማለት ነው እና ብዙ ቁም ነገር አወራን። እኔ እሱን ያመጣሁት ወሬኛ ማን ነው ተጫዋች ነው ብዬ ነበረ። ፈታ ዘና ለማድረግ ነበር። ቁም ነገር አወራን እና እስኪ ከቁም ነገር ደግሞ ወጣም በልና ደግሞ ላላ እናርጋቸው። በነገራችን ላይ በምንድን ነው ላላ የምናደርጋችሁ? ሳዶራ ወይም እናንተ በምታውቁት ባለም ስሙ ናሆም እናንተ የማታውቁት ይሄ ነው የማልላችሁ ድብቅ ችሎታ ነው። ያንን ድብቅ ችሎታውን ዛሬ የህዝብ ፊት ላውጣበት ነው። አያውቅም እሱ ራሱ ሰርፕራይዝ ነው። እንዴት እንደሚያፈጥ እያያችሁት ነው። ሰርፕራይዝ ነው አያውቅም። እና ያቺ ሁሌ ቀረጻ መሀል የምታዝገኝ ያለችው የምትመጣበት ዘፈን ጥብሳን ጣዷ ምናምን ሳትነዷንዷ ዷዷ ያደርግልናል ማለት ነው። በእግዚአብሔር ሳልዘጋጅ ሳልሞርድ ያውቃሉ እንደሆነ ያውቃሉ። ታግዥኛለሽ እና አለሁልሽ ጆዬ ጃንታ ይሻላል ጃንታ ፍሪስታይል ነው። እኔ እንቅስቃሴውን ሰላም ምንድን ነው እንዴት ነበር ሲጀምር የሚጀምረው? እመኝ ታጥቋል ጓዷ ለእያንዳንዷ በያ መግደዳይሬሽን ተያ ጉዲ ገራ ገነኛ ለመዘፈነ እንዳንተ በለው። በዚህ አጋጣሚ ጋይስ እየገባችሁ ኪራ ቲዩብን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩን። በቅርቡ ደግሞ ቆንጆ እናንተ የሚያዝናኑ ነገሮች ይዘን እንመጣለን። እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። በጣም እንወዳችኋለን፣ በጣም እናከብራችኋለን። እግዚአብሔር ያክብርልን። እንደምትወዱ እንደምታከብሩን እግዚአብሔር ያክብራችሁ። ይሄ ለኛ ትልቅ ነገር ነው፣ እውነት በጣም ትልቅ ነገር ነውና እኔን ነው ማለት የምፈልገው። አብሽራ ባቢ አብዛኛውን ነገር እንግዲህ ሳዶራ ብሎታል። እኔም ማለት የምፈልገው ያው ወደዚህ እኔ ትንሽ ሰነፍ ነኝ መሰለኝና ሶሻል ሚዲያ ላይ ብዙም አሪፍ አይደለሁም። በእናንተው እና ደግሞ በአድናቂዎቻችን በወዳጆቻችን ጉትጎታ ነው የራሴንም የዩቲዩብ ቻናል ለመክፈት የተነሳሳሁት እና በዚህ አጋጣሚ እናንተ መጥቻለሁ ባይዛው ከፍተና መጣው እስካሁን እዚህ ጋር ሸቀሽቀኝ እና በዚህ አጋጣሚ እናንተንም ከልብ አመሰግናለሁ። በራሴ ዩቲዩብ ቻናል እንድመጣ ስላበረታታችሁኝ ስለገፋፋችሁኝ ጓደኞቼንም እና ሳዶራንም በጣም አመሰግናለሁ እና ከዚህ በኋላም እንደ እግዚአብሔር መልካም ፍቃድ አሪፍ ነገሮችን እየሰራው ወደ እናንተ ሞር ተደራሽ መሆን እፈልጋለሁ እና አሁንም እገዛችሁ እንዳይለየኝ ነው የምለው። በሰብስክራይቡም ሼር በማድረጉም እንግዲህ ስራዎች የምንለቃቸውንም ስራዎች እየገባችሁ በማየት እንድታገዙን እንፈልጋለን እና ሁላችሁም ኪራ ቲዩብን ሰብስክራይብ አድርጉ። ኪራ ቲዩብን ሰብስክራይብ ስታደርጉ ስኳርና ዘይት ይመረቃል። ሸማቾች ሰርተዋል በጣም አረ በእግዚአብሔር እሱ ሚዲያ ላይ አላወራሁም እና በጣም ነው የማመሰግናችሁ። በጣም ነው የምንወዳችሁ። አሪፍ ጊዜ እንዳሳለፍን ተስፋ አደርጋለሁ። በተሻለ በአሪፍ ደግሞ በሌላ ቪዲዮ ድጋሚ እንገናኛለን። ሰላማችሁ ይብዛ። መቻች በጣም ወዳችኋለሁ። ኪራ ቲዩብ ብለን ከፍተናል። እንግዲህ በእናንተ ጉትጎታ እና ጥሪ መሰረት በዩቲዩብ ቻናል ከተፍ ብዬላችኋለሁ። ዓለም ነው እና እንግዲህ ከስር አስቀምጥላችኋለሁ ኪራ ቲዩብ እያላችሁ ሁላችሁም ሰብስክራይብ፣ ሼር፣ ላይክ እንዳታረጉ። እኔ በጣም ነው ያቃጠለኝ በእውነት በጣም መለመን አለብን። ይኸው ከፈትኩ 3-4 ይክፈት